ስለሆነ እኔ እውነት ነው የምናገረው። ለቪዲዮ ቀረጻ ወይ ለምናምን ብዬ ወይ ሰው እይታ አይደለም። ወደ ኢትዮጵያ ገብታ በዶርቃ ሚዲያ ላይም እንደዚሁ በክፍል 1 እና በክፍል 2 በተደጋጋሚ ወደ ክርስትና ህይወት የተመለሰችበትን ፕሮግራም ሰርቼ አቅርቤላችሁ ታውቋታላችሁ። ዛሬ ደግሞ ስለ እሸቱ መለሰ የምናገረው ጉድ አለ፣ የማወጣው ሚስጥር አለ። ይሄን የስጦታ ብር ሲያዘጋጅልሽ በዛ በቀረጸው ቪዲዮ እርዷት አግዟት የሚል ገቢ ማሰባሰቢያ ባንቺ ስም ሰርቶ ነው ወይስ ከራሱ ነው? ስመጣ ያልጠበቅኩ ነገር ጠበቀኝ። ምን አትለኝም? እሺ እኔ ያሰብኩት ስመጣ ቤት አለኝ ብዬ አልመጣሁም፣ እቃ አለኝ ብዬ አልመጣሁም፣ ብር አለኝ አለም ብዬ አልመጣሁም። እኔ ቤቴ መጥቶ ለምን አልነግርህም? የመጀመሪያ እንደመጣሁ ስትመጣ ያው ግራ ስለሚገባ ዝርክርክ ብለህ የምትቀመጥ አንዴ እመጣለሁ ብሎ ሳይን ነው የሚመጣ የነበረው። እሺ እኔና የወንድሜ ምስ ቡና ቀራርበን ሁለተኛ ነው ምናምን ጠጥተን እንዲቁጭ ብለናል። እንደውም እኔ ነበርኩ አንደኛ መስራት የነበረብኝ በቲክቶክም በተለያዩ ነገሮች። በአሁን ጊዜው የሰነጠለ ሰዓት መልቀቅ እችል ነበር አይደለም እሱ ሚስቱ ጭምር። አሁን ዛሬ ከልጅሽ ጋር ነው የምትኖሪው? ከልጄ ጋር ነው የምኖረው። 19 ዓመት ተተሹ በስደት ከነበርሽው ልጅሽ ጋር ያገናኘን እሸቱ መሰረቴ። ለዛ አገልግሎት ለዶንኪ ቲዩብ ምን ከፍለሻል? ስንት ብር ለዶንኪ ቲዩብ ኮሚሽን ፐርሰንት እንደከፈላችሁ እውነቱን ተናገሩ፣ ውጡና ምስክር ሁኑን፣ ድምጽ ሁኑን እያለ ነበርና ይሄን ጥሪ ስትሰሚ አንቺ ምን ተሰማሽ? ወደዛ ለመሄድ ሳላሰብሽም? ሲጀመር ከሱ ጋር ቪዲዮ መስራት እፈልጋለሁ። ከራሱ ጋር ራሱ ደውሎ አንቺ አጠይቅም እንዴ ብሎኝ ማለት ነው። የተሰጠሽን ብር ለምን እንደማትጠይቂ? አይ አንተ ስለሆንክ የትም አይሄድም ብዬ ነው። ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ እምነት ተከታዮች የዶርቃ ሚዲያ ቤተሰቦች እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ከምን ጊዜውም በላይ ይህ ቪዲዮ አቅም እንዲያገኝ ብዙ ሰዎች ጋር እንዲደርስ በመጀመሪያ ስትጀምሩ ለሌሎች ሰዎች ሼር በማድረግ ላይክ በማድረግ ሁላችሁም የተለመደ ትብብራችሁን እንድታደርጉልን ማሳሰብ እፈልጋለሁ። ዛሬ እጅግ ወቅታዊና አነጋጋሪ ወሳኝ በሆነ ርዕሰ ጉዳይ ወደ እናንተ መጥቻለሁ። ይሄውም ምንድነው ካላችሁኝ ከዚህ በፊት በዶንኪ ቲዩብ በእሸቱ መለሰ አማካኝነት ከ19 ዓመት የስደት ቆይታ በኋላ እህታችን ህይወት ወደ ኢትዮጵያ ገብታ በዶርቃ ሚዲያ ላይም እንደዚሁ በክፍል 1 እና በክፍል 2 በተደጋጋሚ ወደ ክርስትና ህይወት የተመለሰችበትን ፕሮግራም ሰርቼ አቅርቤላችሁ ታውቋታላችሁ። ዛሬ ደግሞ ስለ እሸቱ መለሰ የምናገረው ጉድ አለ፣ የማወጣው ሚስጥር አለ። የምናገረው የማቀውን ሁሉ ነውና እስከ መጨረሻው ድረስ በትትና እንድትሰሙኝ ማሳሰብ ፈልጋለሁ ብላ መጥታለች። ወንድማችን እሸቱ መለሰ ከህይወት ጋር ምን አይነት አታችመንት አላቸው፣ እሷስ የምታቀው ምንድነው የሚለውን በቆይታችን እኔ በጥያቄ እሷ በመልስ ከናንተ ጋር አብረን ቆይታ እናደርጋለን። ሁላችሁም እንደምታውቁት በዚህ ጊዜ ወንድማችን እሸቱ መለሰ ከ31 በላይ ሰራተኞችን ልበትን ነው። ዶንኪ ቲዩብ አደጋ ላይ ነው ያለው። ከኛ ጋር ስትሰሩ የነበራችሁ ድርጅቶች፣ ከኛ ጋር ስትሰሩ የነበራችሁ ግለሰቦች፣ ገዳማትና አድባራት አብያተ ክርስቲያናት የምታውቁትን ሁሉ ምስክርነት በመስጠት በደብዳቤ በቪዲዮ ምስክር ሁኑን፣ እኔም የተቀበልኳችሁ ገንዘብ ካለ በይፋ ግልጽ አድርጋችሁ መናገር ትችላላችሁ ብሎ በቪዲዮ ለቋል። ታዲያ ይህች እህታችን በዶንኪ ቲዩብ ላይ ከቀረቡ ባለ ታሪኮች አንዷ ነች። የምታውቀውን ሁሉ ልትነግረን መጥታለች። ከኛ ጋር ሁኑ። እህቴ ህይወት ጥሬን አክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እኔም ስለጠራኸኝ በዚህ ጉዳይ ይመለከታታል ብለህ ስለጠራኸኝ አክብሮትን ነውና የሚገልጸው በጣም አመሰግናለሁ። ከልብ ነው የማመሰግነው። መልካም፣ በቀጥታ ወደ ጥያቄን የምሄደው ከዚህ በፊት ከኔ ጋር በነበረሽ ኢንተርቪው 19 ዓመት ያክል በስደት ዓለም እንደነበርሽ የገለጽሽበት ቪዲዮ አለ። ወደ ኢትዮጵያ ስትመጪ በብዙ ችግር ውስጥ ሆነሽ በእሸቱ መለሰ በዶንኪ ቲዩብ አማካኝነት እንደመጣሽ ነግረሽኝ ነበረ። የዛ ጊዜ ያው አስፈላጊም የሆነበት ጊዜ ስላልነበረ
እንደዚህ ዲቴል የምናወራበት ርዕሰ ጉዳይ አልነበረም። ዛሬ ስለ እሸቱ መለሰ ማቀውን ሁሉ ልናገር እድሉን ከሰጠኝ ይመጣለሁ ብለሽ ነው የመጣሽውና ከእሸቱ መለሰ ጋር የነበራችሁ ግንኙነት ምንድነው? እስቲ ከየት ልጀምር? ሰላም እንዴት ናችሁ? ህይወት እባላለሁኝ ታቆኛላችሁ። ዛሬ ላይ በወንድሜ በእሸቱ መለሰ ጉዳይ ይመለከተኛል ብዬ ተገኝቻለሁና ያለውን ነገር እንግዲህ ያለው ቁም ነገር ያለው ብዙ ነገሮች እኔ ለመናገር ነው የመጣሁት። ማለት እሸቱ ማለት በሚዲያም በአካልም እንደምታዩትም አንድ አይነት ሰው መሆኑን ለመናገር ለመመስከር ነው የመጣሁት። ጊዜ ያለን እናወራለን ስለሱ ብዙ ማወራው ነገርም ስላለኝ ማለት ነው። እሺ ከየት እንጀምር? ቀጥይ እስቲ ከእሸቱ ጋር የነበራችሁ ግንኙነት በምን መስመር ነው የተገናኛችሁት? እንዴት ነው የተገናኛችሁት? እሸቱን እንዴት ነው ያወቅሽው? እሺ ስደት ላይ ሁኜ ነው ያወቅኩትኝ። በጣም በጨነቀኝ ሰዓት፣ መተንፈሻ ባጣሁበት ሰዓት፣ በህመም በመሰቃይበት ሰዓት፣ ነገሮች አጋንንት ብዙ ነገር በበታተነብኝ ሰዓት፣ ሰው የለኝም ብዬ አልጋ ላይ ተኝቼ ብድር ጠይቄ ባጣሁበት ሰዓት እንዳጋጣሚ ልጄን አፈቀኝ በሚል ፕሮግራሙ ታች ስልክ ቁጥር ተጽፎ ገባሁ። ስልክ ቁጥር አንስቼ ነው የገባሁትኝ። ግን ገብርኤል አንተ ሆነኝ ብዬ ነው ዛሬም ይሁነኝ ብዬ ስዕል አድኖን ይዤ ነው የመጣሁት። ደሱ አንደበቴን ክፈትልኝ እንድናገር ብዬ እና ስገባ አነሳሁኝና ማታ ነው ቁጥሩ ሳነሳ በዛ ሰዓት መደወልም የለብኝም ቢኮዝ ሰዓት ሄደዋል። ስለዚህ ለጠዋት አልኩኝና ጠዋት እንዳጋጣሚ ቁጥሩ ከጓደኛዬ ጋር ያዝነውና አደርኩኝ። ጠዋት ላይ ኢንተርኔት ተድምት ይመጣል። ምክንያቱም ቀጥታ ስደውል ስለሚበላክ ኢንተርኔት አስመጣንና ደወለን። ስንደውል ሴት ነው ያነሳችው። ሴት ነው ስታነሳው ጣልኩ ስልኩን ደንግጬ። ምክንያቱም እሸቱን መፍራት ብቻ ሳይሆን ከማክበርም ጭምር ማለት መነሳቱ ደንቆኝ እሱ ይሄ የገብርኤል ስራ ነው። ከዛ ተነስ ይነሳል ወይ ተነሳው እኮ ብዬ ወረወርኩኝ። እንዴ ፈልገሽው አይደለም የደወልሽው አንሹ ምናምን ነገር አሉኝ። አወራኋት። ሴት ናት። ምንድነው ምን ልታዘዝ ስትለኝ አይ እንደዚህ ልጄን አፈቀኝ የሚል ፕሮግራም ላይ እንጂ ልጄን ለማስመዝገብ ፈልጌ ነበረ። ምንድነው እንደዚህ ነው ስንት አመቱ ነው ስትለኝ 19 አመቱ ነው ስላት ነው ወይ አለችኝ። ምክንያቱም ልጁ እድሜው ሄደዋል፣ ትልቅ ልጅ ነው። እኛ ከ10 እስከ 5 ባለው ነው የምናቀርበው ምናምን ነገር አለችኝ። ስትለኝ የሆነ ውስጤ ስብር ነገር አለና ወዲያው ግን ልመዝግብሽ ነው ያለችኝ። ስትለኝ አይ ቲንክ ከሱ ጋር ካወሩ በኋላ መልሼ በቴሌግራም እደውልልሻለሁ እንደደወለችልኝ። ከዛ አወራኋትኝ። ሳውራር ጊዜ ዲቴል አንቺን የሚገልጹ ነገሮች ልጅስ ክትወልጁ ጀምሮ ከጓደኛ ከባልሽ ጋር እንዴት እንደተገናኛችሁ እሱ እስከ ስንት አመት እንዳሳደግሽው እሱን የሚገልጥ ፎቶን አስደግፈሽ ኤቭሪቲንግ ላኪልኝ ምናምን አለችኝ። ኦኬ ጠይቀሽ ነው እንዴ? ምክንያቱም በዛ ሰዓት በጣም ውስብስብ ውስጥ ያለሁትኝ። ከዛ ገባሁ። ሁሉ ነገር ተነጋገርን፣ ከሷ ጋር ጨረስን። ለቅዳሜ ቀረጻ ልጅ ተዘጋጅ ተባልኩ። ቀረጻ እንዴት እንደሆነ አላውቅም። በስልኬ ልቅረጽ እንደዚህ ዝም ብዬ ለፎቶ ለምናምን ልቅረጽ እንጂ ቀረጻ እንዴት እንደሆነ የማውቀው ነገር የለም። ከዛ እሱ እኔ ከዚህ እንትን ተብሎ ይሄ ምንድነው ማስተገፊያ ግዢ ምናምን ነገር አለችኝ። ኦኬ አልኩኝ። ገባሁ። እሸቱ የመጀመሪያ ጊዜ እዛ ጊዜ ነው ቪዲዮ ላይ አይን ላይ ትንሽ ተያይተን በቪዲዮ ኮል ተደዋወለንና ሂስትሪን ስነግረው አይ ቲንክ አዘነ በጣም። ልጄ ጋም ያለው ነገር አየ፣ እኔ ጋም ያለው ነገር ሲያይ ወደዚህ ሀገር እንድትመጪ ብናመቻችልሽ ሳለኝ። የት ነበር የምኖረው አንቺ? እኔ ዱባይ ሲለኝ ጊዜ እዛ ሰዓት ደግሞ የሰው ዕዳ አለብኝ፣ የምን ዕዳ የተታከምኩበት ዕዳ አለብኝ። ምክንያቱም ሁሌ ስራ አልወጣም። ምክንያቱም በጣም አጋንቶች በጣም እንትለኝ ነበርና አልሰራም ነበር። ሁሉ ነገር ቁልፍልፍ ብሎበት አውቃለህ። በቃ ተቆላለፈብኝ ሁሉ ነገር። ከዛ ወረቀቴ ሊሰራም ሲል ወረቀቴ ከሸፈ በህመም ምክንያት አንድ ስለታሰራልኝ ስትል ከዛ ኦኬ አወራሁትኝና ወይ እሺ የሰው ዕዳ አለብኝ መምጣት መጣ ነበር። የሰው ዕዳም አለብኝ እዚህም የተጠራቀመ ቤት ኪራይም አለብኝ አልችልም ስል ጊዜ ሴትዮዋን ስመተሽ እዚህ እንድከፍያት አታምንሽም አለኝ። ስለኝ ጊዜ እኔ እንጃ ግን እጠይቃታለሁ ስል እሷም እግዚአብሔር እሺ በላት እሺ አለች። ስንት ብር ነው የነበረብሽ? ኦልሞስት በዱባይ 3500 ምናምን የነበረብኝ በዱባይ ብር 3500 ድርሃም የነበረብኝ። ከዛ ኦኬ ሲባል ወዲያውም ተከፈለ ዳይም እዛው እንዳለው። ማን ከፈለልሽ? እሺ ባዘጋጀው ፕሮግራም ማን ይከፈለው ያው ከሱ ነው የመጣ ሁሉ ነገር ኤቭሪቲንግ። ልብስ እንኳን ከሌላ ተብሎ እዛ ሀገር ላይ ልብስ የሚገዛልኝ ሻንጣ የሚገዛልኝ ሁሉ አዘጋጅቶ
እሺ እዛው ሀገር ላይ የሚተባበረኝ ማለት ነው ኤርፖርት ወሰ የሚሸኘኝ ሰው አንተ ስለዚህ እኔ ሰው አለኝ እቃ አያስፈልገኝም ብቻ እንደዚህ ነው ትራንስፖርት ያስፈልገኛል እንዴ ኤቭሪቲንግ ዱባይ ላይ ሰው አዘጋጅቶልኝ የዚንቶ በማያውቀው ሀገር ላይ ሰው አዘጋጅቶልኝ የሚተባበረኝ ሰው አዘጋጅቶ ለዚህ ክብር ለዚህ መሰረት አውቅቶኛል ስመጣ ያልጠበቅኩ ነገር ጠበቀኝ ምን አትለኝም እሺ እኔ ያሰብኩት ስመጣ ቤት አለኝ ብዬ አልመጣሁም እቃ አለኝ ብዬ አልመጣሁም ብር አለኝ ብዬ አልመጣሁም እሺ ምክንያቱም በጣም ብዙ ሰዓቴ በህመም ስለሆነ ብር ብዙ የለኝም አላስቀመርኩም ብልክም ለልጄ ብልክም ለእናት አባቴ ደካማ ቤተሰብ አለኝ ኤምቲ ሆኜ ነው የመጣሁት ስለ ኡደቴው ይሄው መብራን ፊት ለፊት ያለች እሺ ኤምቲ ሆኖ ይመጣል ከዛ መጣሁኝ አስገቡኝ ስመጣ ቤት ጂ+ ማን ተቀበለሽ እሸት ራሱ ከኤርፖርት በስነ ስርዓት አርቲስት መስዬ ነው የገባው ስገባ የምን የተበሳቆለች ሴት የምን በችግር የተቆራኘች ሴት በክብር ራሱ ዝቅ ብሎ ተቀብሎ ነው ያስገባኝ ከክሮቹ ጋር ሆኖ ማለት ነው ስመጣ ስፖንሰር አዘጋጅቶ እዛ ጋር የመጣሁበት ኤቭሪቲንግ የቲኬት ተከፍሎ ያለብኝ እንዳ ተከፍሎ 100,000 ብር ለጄ ተዘጋጅቶ የአንድ አመት ቤት ኪራይ ተዘጋጅቶልኝ እሱንም ቤሱሉ ዝም ብሎ ቤት አይደለም ተከራይቶ ይጠበቁኝ እሺ በሚያምር ሽንት ቤት ያለው ሻወር ያለው ኤቭሪቲንግ ያለው ቤት ውስጥ ሌላ ስመጣስ ቤት ምግብ ተዘጋጅቶ ዳቦ ተዘጋጅቶ ኬክ ሙቆርሶ ተዘጋጅቶ ቤቱ ዲኮር ተሰርቶ ማን ነው ይሄም ያረግልህ አያቀኝ አላቀው የሚያቀኝ በቪዲዮ ነው ገብቶሃል ይሄን ያህል ምን ያህል ለሰዎች ክብር እንዳለው ምን ያህል ዝቅ ብሎ እንደሚሰራ እንደዛ ሆነ ኦኬ መጣው ከመጣው በኋላስ ልጆች ይልካል ትሪትመንት ያደርጉኛል ስመጣ 100,000 ብር ቶሎ አልተሰጠኝም በእጄ ምክንያቱም ይጠፋባታል በሚል ምክንያት ካለው ላይ ከኪሱ ላይ በእጄ ሳይንሶ ሳይበት እንዲያርጉ ይቸግርሻ የሆነ ነገር ከፈለክሽ ብሎ በእጄ ሰጥቶ 100,000 ብር እንኳን እኔ አይደለም የጠየቅኩት ራሱ ደውሎ አንቺ አጠይቅም እንዴ ብሎኝ ማለት ነው የተሰጠሽን ብር ለምን እንደማትጠይቂ አይ አንተ ስለሆንክ የትም አይሄድም ብዬ ነው አቤቱ እኔ ሰው አድርጎ አሁን ሰው ያድርጎ እሱ ልጅ መቼም አይወርቅም ደግሞ ገብርኤል አለው ሰው አድርጎኝ አቤቱ ምሳ ግብዣ በስነ ስርዓት እንደ ትልቅ ሰው ጠርቶኛል ፈጣሪ አሁንም ትልቅ ያርገው ታዲያ ለዚህ ልጅ እኔ አይደለም መጥቼ ቪዲዮ ለመስራት አይደለም ቃለ ምልልስ ለማድረግ ሌላም ነገር ሁኝ ሆነናለሁ ያለው በስለማቀው ይሄን የስጦታ ብር ሲያዘጋጅልሽ በዛ በቀረጸው ቪዲዮ እርዷት አግዟት የሚል ገቢ ማሰባሰቢያ ባንቺ ስም ሰርቶ ነው ወይስ ከራሱ ነው ኖ አልሰራም ድርጅቶት አንድ ድርጅት አናግሯል የትም ቦታም አልሄድም ያ ድርጅትም የሚታወቅ ነው ስም ገልጾታል ኢትዮቤስ ሪል ስቴት እሺ እሱ ነው ኤቭሪቲንግ ወጪን ሁሉ ነገር የቻለው ውጣ ውረዱ ላይ ኤቭሪቲንግ ላይ የሱ እጅ አለበት ሁሉ ነገር ላይ ኢትዮቤስ ሪል ስቴት እኔ ያቀኛል አያቀኝ አይደለ እሱ ነው ሁሉ ነገር ዛጋ ጉዳዩ ላይ ገብቶ ስራዬ ብለው ውጣ ውረድ ሁሉ ነገር ጨርሶልኝ ነው እሱ አይደለ አያቆኝም ማንም ሶፋ እኔን ያበረከቱኝ ሰው እኔን ያቆኛል አያቆኝም ምንድነው የቤት ዕቃ የተበረከተልሽ ሶፋ እሺ ጠረጴዛ አልጋ ተበርክቶልኛል ከሌላ ሰው ደግሞ ፍራሽ ከሌላ ሰው ደግሞ ቴሌቪዥን ያ ሁሉ ነገር ተደረገ ጎጆ ነው ያወጣሽ በስነ ስርዓት በስባሪዮ የለም እንጂ ጎጆ አውጥቶኛል ታዲያ ለዚህ ልጅ እኔ አይደለም ቪዲዮ ቆይቻለሁ በጣም ይቅርታ እንደውም እኔ ነበርኩ አንደኛ መስራት የነበረብኝ በቲክቶክም በተለያዩ ነገሮች ባሁን ጊዜ የሰነጠለ ሰዓት መልቀቅ እችል ነበር ግን ሶሪ እኔ መጤና ጉዳይ አጋጥሞኝ ሆስፒታል ጸበል የተመላለስኩ ስለሆነ ለዛ ነው አይቆየሁትኝ አንደኛ እኔ ነበርኩኝ ምክንያቱም ሰው ከአፈር ላይ እፍፍ ብሎ ተነስቶ ታውቃለህ የነበርኩበት እኔ ማቀው ስደት ላይ የነበርኩበትን ሁኔታ እኔ ነኝ ማቀው እስከዛ ደሱ ባያመጣኝ ነው የት ነበርኩ ምን ውስጥ ነው የነበርኩት ስለሆነ እኔ እውነት ነው የምናገረው ለቪዲዮ ቀረጻ ወይ ለምናምን ብዬ ወይ ሰው እይታ አይደለም አንስቶኛል ሸቱኒ ገብርኤል ልኮት መልእክተኛ ሆኖ እኔን አንስቶኛል ታዲያ ለዚህ ያነሳ ልጅ ይሄ መልካም ልጅ ዶንኪቱ ለሱ አይደለም ለኛ ነው ቤታችን ለኛ ለችግረኞች ለናቶች ቤት ለቤት ሄዶ የሚሰራው ስራ አይታችኋል አይደል እንዴ
የደከሙ እናቶች፣ ሽባ ልጅ አቅፎ የማይናገር ልጅ አቅፎ ስራ መስራት የማይችሉ አባቶች በየቦታው የዞረ ቪዲዮ እየሰራ ነው ይሄ ልጅ። ያ ነገር የረዳሁ ነው ያለ አይደለም። ምናልባት ያ ቪዲዮ ከተለቀቀ ሌላ የሚረዳቸው ቋሚ ረዳት ካገኙ ያለ ነው የሚሰራው እንጂ እሱ ለራሱ ለእይታ ወይ እሱ እንዲመሰገን አይደለም ያ ነገር የሚሰራው። አዎ የሚሰራ ሰው እንቅፋት ይበዛበታል። ግን በዚህ ደረጃ መሆን የለበትም። በቤተክርስቲያን ደረጃ ቢሆን በቤተክርስቲያን ደረጃ ተገኝቶ ነው፣ በሙስሊሙ ቢሆን በሙስሊሙ ተገኝቶ ነው። በእናቶች በእናት እሸቱ ምን ቦታ ላይ ጠፍቶ ያውቃል? እዚህ ስለ እውነት ምን ቦታ ላይ በህፃናት ታገኘዋለህ፣ በአሮጊቶች ታገኘዋለህ፣ በወጣቱ ታገኘዋለህ። ስራ ለፈታው፣ ጎዳና ለወደቀው፣ ቤት ታሞ ለተኛው፣ ስደት ላለ ቤተክርስቲያን፣ አገሩ ላለ ቤተክርስቲያን የቱ ያልዳሰሰ ቦታ አለና ነው ይሄ ልጅ ሊወድቅ በዚህ ደረጃ ገመድ ለሱ የሚገመደው? ለምን ምን በሰራ? ክፎች ሰርቶ እንጀራ አብስሎ እየበሉ ደጎች ለምን ይጠለፋሉ? እኔ የእውነት አዝኛለሁ። ምክንያቱም አንድ ሰው ካልተነካ በስተቀር አያውቀውም ከወደቅኩበት ከምን አይነት መውደቅ እንዳነሳኝ እኔ ስለማቅ። አሁን ላይ ቤቴ ላይ ቁጭ ብዬ እሺ እኮ ባያመጣኝ ኑሮ ምን ቦታ ላይ ነበርኩኝ? አሁን ላይ ዱባይ ላይ። አሁን ዛሬ ከልጅሽ ጋር ነው የምትኖሪው? ከልጄ ጋር ነው የምኖረው። 19 ዓመት ትተሹ በስደት ከነበርሽው ልጅሽ ጋር ያገናኘን እሸቱ መሰረቴ። ለዛ አገልግሎት ለዶንኪ ቲዩብ ምን ከፍለሻል? በአግባቡ እንኳን ምስጋና እንኳን አልሰጠሁኩም። አይደለም እንኳን ለመክፈል በአግባቡ ቴንኪው አላልኩትም እኔ እሸቱ። የእውነት ነው የምነግርህ። በአግባቡ እሺ ቴንኪው ብዬ አንድ ቀን ቤቴ ውስጥ እንኳን የአረብ ሀገር ምግብ ሰርቼ እንኳን አብልቼው አላውቅም። አይደለም ልከፍለው ማለት ነው። ቴንኪው ብዬ እንኳን ምስጋና እንኳን አቀርቤለት አላውቅም። ገብቶሃል? አንድም ያን ያሳመመኝ አንድ ቀን ቴንኪው ሳልለው በዚህ ደረጃ እኔ በሱ ደረጃ በእንደዚህ ነገር እመጣለሁ ብያለሁ። በምስጋና ቪዲዮ በቃ የሆነ የራሴ ነገር ያጋኔም ሳውራ ሰምታል ቢት ኖርኝ በቃ የሆነ ነገር አዘጋጅቼ ዲኮር አድርጌ ምናምን በቃ የክብር እንግዳ አድርጌ ልጠራው እንጂ ሐሳቤ የነበረው በዚህ ደረጃ ቪዲዮ ጋር ቀርባለሁ ብዬ በታሪክ አላሰብኩትም፣ አስቤውም አላውቅም። ግን ኦኬ የሰው ልጅ መገናኛው ብዙ ነው፣ በብዙ ነገር ትገናኛለህ። ግን አሁንም ልል የምችለው ነገር ወንድማችንን የራሱ ህይወት መኖር አያቅተውም፣ አሳምሮ ይኖራል። ልጆቹን ማሳደግ አያቅተውም፣ ህይወቱን መምራት አያቅተውም። ዶንኪ ዩቲዩብ የህዝብ ነው። ሁለተኛ ኢትዮጵያ በላት ዶንኪ ዩቲዩብ ብዙ አቅፏል። በሱሪ ያሉት ምናልባት የቀረበው ሰው ሊያውቀው ይችላል። ዶንኪ ዩቲዩብ ብዙ እዚህ ጋር ቸገረኝ እርዱኝ ብሎ ሲወጣ ለስለ ጎሮሮ መኖር አቅቶት ለልጆቹ ማሳደጊያ መኖር አቅቶት አይደለም። እሺ ይኖራል፣ የማይንድ ሰው ነው፣ በጣም ይኖራል። እሺ ግን አይፍረስ ብሎ የተነሳበት ምክንያት ብዙ በስሩ የሚሰሩ ነገሮች አሉ። ብዙ ቤተክርስቲያን አለ፣ ብዙ መስጊድ አለ፣ ብዙ እናቶች አሉ፣ ብዙ ህፃናቶች አሉ፣ ብዙ በየቦታው የሚረዱ ህፃናቶች የሚረዱ ወጣ መስራት የማትችል እናት አለች፣ ልጇን አቅፋ በሽተኛ ልጇን አቅፋ። በዚህ ሰዓት ነው እንደ መላእክት የሚደርስላቸው። እኔ ቁጭ ብዬ በስልክ ያየዋለሁ የሚሰራቸው ስራዎች። ገብቶሃል? ታዲያ ለዚህ ሰው እኔ ሱባኤ ግቢ ብባል እገባለሁ። ለሱ ብለሽ ገዳም ያለ 3 ቀን 4 ቀን እሄዳለሁ። ዋይ ኖት እኮ ከፈጣሪ በታች እዚህ ጋር መሰረት እንድቆም አንተ ጋር እንድደርስ የረዳኝ እሱ ነው። የፊቱ ከሌለ የለም ይኋላው አይደል? የፊት መጀመሪያ እሱ የያዘው ነገር ነው። በዚህ መንገድ አምሬ እንድታይ ደምቄ እንድታይ ከሰው ጋር እንዳወራ መልካም ነገር ከአሜሪካ ድረስ እንድደርስ የደረኩት አንድ በሱ ነው። ሁለተኛ ላይ ደግሞ አንተ አይደለ? ታዲያ ስለዚህ ለዚህ ሰው ምንስ ቢደረግለት ማድረግ አለብኝ የተባለ ነገር አረጋለሁ። በምንም ነገር ላይ ላይቭም ሲገቡ ገባለሁ። ላይቭን ተሰብስቦ የሚገቡም ስለሱ ለማዳን ትምብል እኮ ነው። ለምን ሻይ ማፍላት አይሆንም? አብሬያቸው አድሬ ሻይ አፈላለሁ ላደረሰው። በቃ መነሳት አለበት። ዶንኪ ዩቲዩብ በታሪክ ሊዘጋ አይገባም፣ ለታሪክ ሊበተኑ አይገባም። ዶንኪ ዩቲዩብ ሁለተኛ ኢትዮጵያ ናት። ይሄ ነው ልል የምችለው። ወንድማችን እሸቱ መለሰ፣ በዚሁ አጋጣሚ ከኔ ጋር ስትሰሩ የነበራችሁ ድርጅቶች፣ ገዳማቶች፣ አብያተ ክርስቲያናት እንዳጠቃላይ በዶንኪ ዩቲዩብ የታገዛችሁ እናቶች፣ አባቶች፣ እህቶች በሙሉ ለዚህ መልካም ስራ ስንት ብር
ለዶንኪ ቲዩብ ኮሚሽን ፐርሰንት እንደከፈላችሁ እውነቱን ተናገሩ፣ ውጡና ምስክር ሁኑን፣ ድምጽ ሁኑን እያለ ነበርና ይሄን ጥሪ ስትሰሚ አንቺ ምን ተሰማሽ? ወደዛ ለመሄድ ሳላሰብሽም? ሲጀመር ከሱ ጋር ቪዲዮ መስራት እፈልጋለሁ። ከራሱ ጋር ቁጭ ብዬ ቪዲዮ መስራት እፈልጋለሁ። ለምን በለኝ። ኤሪን መልካም ይሰራልኝ ሰው ነው። ያልተዋለደኝ ወንድሜ ነው። በኔ በአሁን ሰዓት ላይ የሆነ ሰዓት ላይ አንስቼልሃለሁ በፊት ቪዲዮዎችን በዚህ መጥቼ ዞር ብሎ የሚያየኝ ያጣሁ ሰው ነበርኩ። ያንደስታሚ ስለዚህ ዶንኪ ቲዩብ ማትረፍ ስላለብን እናተርፋለን። እሸቱ መለሰ አይደለም ሊከፈለው እኔ በእኔ ቆጥሬ ብር ልሰጠው ቆጥሬ ወይ በማክላ አስገባለት ደስ የሚል ምስጋና እንኳን አልሰጠሁት። ምስጋና ራስኮ አንድ እንትን ነው አይደለ? ምስጋና እንኳን አልሰጠሁት። ቴንኪው በአግባቡ ቴንኪው አላልኩት። ግን ስራዎቹ አሁንም ያስጠንቅቃል። በህፃናት ቦታ ላይ ብታይ ህፃናቶች ቦታ ላይ አንዳንዴ እንደው እሺ ምን ማን ይንተ ያለበሰው ነው እንዲህ ነገሮች የሚሆኑ ጸጋው አልብሶታል ፈጣሪ። ይደናቀፋል። የሰው ልጅ የሚሰራ ሰው ይደናቀፋል። ማንኛውም ቦታ ይደናቀፋል። መልካም የሚሰራ ሰው አልጋ ባልጋ አይሆንለትም። ይሄ በደንብ አስቡበት። አንተም መልካም ቦታ ላይ ነው ያለው አይደለ? ይሆን ሰዓት ትደናቀፋለህ። ምክንያቱም መልካም የሚሰራ ሰው ሰይጣን አይፈልግም። ሰይጣን ስለህ ራሱ አይደለም ይመጣ፣ በሰዎች ተመስሎ ይመጣል። ግን አትወድቁ። ይሄ ምን ጊዜ ማስቡ። ትንገዳገዳላችሁ፣ ትቆማላችሁ። አልፋችሁ ከተባላችሁበት አልፋችሁ ትሄዳላችሁ። ይሄ ማሰብ ግዴታ ነው። ይሄ ነው ልል የምችለው። ለ19 ዓመታት ሙሉ ተተሻት ተሰደሽ የነበረው ኢትዮጵያ በወንድማችን በእሸቱ መለሰ አማካኝነት ወደ ሀገርሽ ስትገቢ ምን አይነት ኢሜጅ ፈጠረብሽ? ከሀገሪቷ ጋር አልተግባባሁም ነበር። ስለእውነት አልተግባባሁም። እኔ የ50 ሳንቲም ከሰል በሚቸረቸርበት ሰዓት የወጣ ሰው ነኝ። ስመጣ ነገሮቹ ሃይ ሆኖ የጠበቁኝ። ኦኬ ሀገሪቷ የሆነ የሚያምር ነገር አላት፣ ያው አላት። ግን በታሪክ እንደጠበቅኳት አልሆነችልኝም። በጣም አንገዳግዳኝ ነበር። አንተ ጋር መጥቻለሁ በዚህ ጉዳይ በጣም ተንገዳግጄ ልወርቅ ሁሉ ደርሼ በቃ ሊሂድ ወይ ተመልሼ ሊሂድም ደግሞ ስትል ደግሞ በምንድነው የሚሄደው የሚለውን ደረጃ ደርሼ ተንገዳግጄ ነበር። እግዚአብሔር ይመስገን። ቅዱስ ገብርኤል ክብር ምስጋና ይግባው። እመብርሃን ኪዳነ ምሕረት ክብር ምስጋና ይግባት። እንዳልወርቅ ስንገዳገድ በዚህ ታነሳኝ ቆሜያለሁ አለሁኝ። እና ልልህ የምችለው ነገር አሁንም ቢሆን እሺ ገብርኤል ካንተ ጋር ልለው የምችለው ነገር የገብርኤል ልጅ ነህ። እኔ የገብርኤል ስጦታዬ ነህ። ገብርኤል ሰጠኝ የገብርኤል ስጦታዬ ነህ። ትንገዳገዳለህ። አዎ ግን አትወድቅም በለልኝ። አትወድቅም፣ አልፈህ ትሄዳለህ። ምክንያቱም ምርቃት ያለው ሰው ወድቆ አይወድቅም። የብዙ ምርቃት ሰብስቧል ይሄ ልጅ። ሚዲያ ላይ ወጥቶ አይናገሩ፣ ሚዲያ ላይ ወጥቶ እንደዚህ እንትኑ አያገኙ እንጂ የብዙ ደካማ እናቶች የብዙ ሰው ምርቃት አለው። እሸቱ ምርቃት ያለው ሰው አይወድቅም፣ በታሪክ አይወድቅም። ስለዚህ ልትልኝ ፈልጎ ገብርኤል ካንተ ጋር ነው፣ ኪዳነ ምሕረት ካንተ ጋር ናት። ይሄ ቪዲዮ የምታየው ከሆነ ደግሞ ካንተ ጋር ቪዲዮ መስራት እፈልጋለሁ። በቃ ላይቭም ከገቡ ላይቭ መግባት እፈልጋለሁ። ባሉበት ሲቹዌሽን ላይ ከነሱ ጋር አብሬ መሆን እፈልጋለሁ። እቺ ችግር እስከምታልፍ ድረስ አብሬያቸው መሆን እፈልጋለሁ። ባለኝ አቅም ኤቭሪቲንግ ሁሉ ነገር ላይ ይሄ ቪዲዮ እንድተላለፍልኝም ቆርጣችሁም ቢሆን ለሱ አስተላልፉልኝ ማለት እፈልጋለሁ። አንቺና ቤተሰብሽ ለእሸቱ ያላችሁ አመለካከት ምን አይነት ነው? በጣም ነው የሚወደደው። በጣም አቡሶ እናቴ በጣም ትወደዋለች። አሁንም መጥታለች፣ ቤት ነው ያለችው። አሟት ይዣት መጥቼ ልጄን ሀገር ያስገባልኝ ልጅ ሁሌም አልጋ በአልጋ ይሆንለት ነው የምትለው። እንቅፋት አይንካው ነው የምትለው። አሁን ስመጣ ነግሬያት ነው የመጣሁት። እማዬ ባለፈው እኮ እንደዚህ የሆነው ልጅ እኮ እንደዚህ ያደረገኝ ወይ ብላ ነው እንዴ በሉት ነው ያለችው። እንደዚህ ነው ያለችኝ። በሉት አለችኝ። በቃ እንደዚህ ነው ጭንቅላቷን በሉት ነው ያለችኝ። ቤተሰብ በጣም ነው የሚወደው። አቤ ባለፈው አያውቀውም። በቲቪ አሳየሁት። እኔ ስገባ የነበረው ቪዲዮ ይሄ ልጅ ነው ያመጣኝ ብዬ ስለው ቆሞ ነው የመረቀው። አባትሽ ቆሞ አልጋ ላይ ቤቴ ጠባብ ናት፣ አልጋ ላይ ቆሞ ነው የመረቀው። አያውቀውም። በደማን ዛመድ በምን አባቴ ማን ነው አያውቀውም። እንደው እሸቱ እንደው አባቴ በቪዲዮ አየው እንጂ አባቴ እሸቱ አያውቀውም። እሸቱ አባቴን አያውቀውም። ግን ልጃቸውን አስገብቶላቸዋል።
ገብቶሃል? የአንድ እናት ልጇ ሰው ሀገር ላይ ቀረብኝ ያለች እናት ሞተች አለች ብላ ለምትሰቃይ እናት እንኪ ልጅሽ ብሎ መስጠት እንደ አዲስ ወልዶ እንደ መስጠት ነው ለገባው ሰው። እናቴ አሁንም ስሜቷ ያለው ይሄ ነው። ስለዚህ ምርቃት ያለው ልጅ ነው። ምንም አይሆንም። አሁንም ቢሆን እኔ በማንኛውም ነገር ላይ አለው። እዚህ ሀገርም ላይ ምንድነው ኮፒ ሊንክ አድርጉ ነው ምንድነው ብሏል። በሚቻለኝ አቅም አረጋለሁኝ። አልችልም እንዴ እንደሚደረግ አሁን አንተ ሳሳየኛለህ አድርጌ እወጣለሁ። ሜምበር ሁኑ ይላል። ቴንክ ዩ ማድረግ እፈልጋለሁ። በቃ በምንም ነገር ላይ እኔ ሼር እንዲወድቅ አልፈልግም። አልፎ እንዲሆን ገና በአለም በዚህ በአለም ስሙ እንዲጠራ ነው ፈልገው። እሺ አንቺ በተረዳሽው ልክ ማለት ነው እሸቱ ለሁሉም ችግረኞች ላንቺ ያደረገልሽን አይነት ስሜት ያለው ሰው ይመስልሻል? ማለት እንዴት ነው የምትረጂው? ያ የተረዳሽው? ይኖራቸዋል። ምክንያቱም አንድ አይነት ሰው ነው። አንድ ሰው ከቪዲዮ ውጪ ሌላ ሰው ይሆንብሃል እኮ ይርሳለ አጋጥሞ ያውቃል። ቪዲዮ ላይ ደግሞ መልካም ሰው ነው ይታያል። እሺ አንድ አይነት ሰው ነው። እኔ ቤቴ መጥቶ ለምን አልነገርህም? የመጀመሪያ እንደመጣው ስትመጣ ያው ግራ ስለሚገባ ዝርክርክ ብለህ ተቀመጣ። አንዴ እመጣለሁ ብሎ ሳይን ነው ይመጣ የነበረው። እሺ እኔና የወንድሜ ምስ ቡና ቀራርበን ሁለተኛ ነው ምናምን ጠጥተን እንዲቁጭ ብለናል። ጠረጴዛ ላይ ውሃና ቆሎ ብርጭቆ ቁጭ አድርጌያለሁ። እሺ ምን አይነት የሰው ንቀት እንደሌለበት ምን አይነት መልካም ሰው እንደሆነ እዛው አይደለም ያመጣኝ ጊዜ አይደለም እሺ ውስጥ የገባው ያቺ ቀን ውስጥ የመጨረሻ እንዲሰንጥቆ ነው የገባው ውስጥ። የማን ብርጭቆ እንደሆነ ያውቅ። ውሃውን ቀዳ፣ ጠጣ፣ ቆሎን አፈሰ፣ ወጣ። ላይሽ ነው የመጣሁት። ሊጠይቅሽ መጥቶ በቃ ቴንክ ዩ ቬሪ ማች ተረዳኛል። እመጣለሁ ብሎ ግን አልተናገረም። ሊያይ እንዴት ስራ በዝቶብኝ ሰሞኑን ስላላየሁሽ ነው ብሎ ገባ፣ አየኝ፣ እንዴት ነሽ ምናምን ብሎ ወጣ። ስለዚህ ከውጪ ወደ ኢትዮጵያ ከገባሽም በኋላ የቤት ኪራይሽን ከፍሎ የአንድ ዓመት የቤት ኪራይ፣ ፈርኒቸር፣ ቲቪ ምናምን አሟልቶልሽ የጎደለኝ ነገር ከጀመርሽ በኋላ ሰራተኞች የጎደለ ነገር እንዲህ ነው ሂዱና ይዋት እሷ ከሷ ሀገር ነው የመጣችው። ቲቪ ካልተስተካከለ መጋረጃ ካልተስተካከለ የሚስተካከልላት ነገር ካለ በርከ ተበላሸ ኤቭሪቲንግ ተደርጎልኛል። እኔ እዛ ሳጌታ ነው እኔ አላየሁም። አንድ አይነት ነገር ስላላየሁኝ ለኔ በጣም ሰርፕራይዝ የሆንኩት እኔ መጥቼ ወንድሜ ላይ እቀመጣለሁኝ። በቃ እንደገና ከወንድምት ጋር ሌላ ታሪክ ውስጥ ይሆን ኢማጂን ታስቦ ነገር እኮ አለ ከሰው ጋር ስትኖር አይደለ? ጭንቅላቴ ተናውዞ የመጣው ሴትዮ ሰላም ያለው ህይወት ቪዲዮ ላይ አለ። አልጋው ላይ ቁጭ አድርጎ በሀገርሽ ላይ ርፍ በይሎ ስለዚህ ታስቀምጠኛ ተሆል እዛ ርፍ በቃ ሰላም። ታዲያ ለዚህ ልጅ ምን አይነት ክፋት ይገባዋል? የደግነት ቢኖር ራሱ ቢሰጠው በቃ እኔ ይሄ ነው ለምችለው። እሺ ክፉ ሰው አይደለም። እሺ አሁንም አስረግጬ መናገር ነገር እርዱኝ ብሎ ሲወጣ የራሱ ህይወት መኖር አቅቶት አይደለም። ዶንኪቱብ የህዝብ ነው። ሁለተኛው ኢትዮጵያ ናት ዶንኪቱብ። ሙስሊም አይመርጥ፣ ክርስቲያን አይመርጥ፣ እናት አይመርጥ፣ ልጅ አይመርጥ፣ ወጣት አይመርጥ፣ በቃ ችግረኛ በቃ ኤቭሪቲንግ ያዛል። አሁን ደግሞ የዛ ጊዜ አንቺ ሙስሊም ነበርሽ። አዎ ወደ ኢትዮጵያ ስትገቢ አዎ ከልጅነትሽ ጀምሮ ስትመኙ የነበረውን ስታጠኒ ስትመራመሩ የነበረውን ክርስትና በእሱ አማካኝነት ወደ ኢትዮጵያ ስትገቢ ነው ቅዱስ ስጋውና ለክቡር ደሙ በቅተሽ ዛሬ መስቀለኛሽን ለብሰሽ በእንደዚህ በኦርቶዶክሳዊ ስነ ምግባር ታንጸሽ ቁጭ ያልሽው። እሱ ግን ባያመጣኝ ባረግጠው ነው። ምክንያቱም ኢትዮጵያ የሃይማኖት ሀገር ናት። በደንብ ታውቁታላችሁ ይሄን። እዛ ጋር የተበላሸ ብዙ ነገሮች አሉ አውቃቸዋለሁ። መተካከ አገሬ ስገባ ነገሮች እንደሚስተካከሉ ማን ነው መንገድ የሚቀድልኝ? በእኔ አቅም ነው? ፈጣሪ ከላይ ወርዶ ነው አገሬ የምገባው? ገብቶሃል? እንደዚህ አይነት ጥያቄ በነበርኩበት ሰዓት ነው ተመለሰ ብቅ ያለው። ገብርኤል በስነ ስርዓት ሂድ ብሎ የላከልኝ መልእክተኛዬ ነው። በቃ እሺ ማለት የምፈልገው ነገር ወንድሜ አትወድቅም፣ አንተን እኔ ጋር የላከ ገብርኤል ያነሳሃል ነው የምለው። አይጥለው በቃ ኤቭሪቲንግ በተፈለኩበት ቦታ ላይ አለሁ። እሱን ይመለከታል። ዶንኪቱ ቤታችን ነው የምለው እኔ የእሱ አይደል ቤታችን የሚመለከት ጉዳይ ሁሉ አለው።
ስልካቸውን ማስተው ይደውሉልኝ። ካንተ ጋር ደግሞ ቪዲዮ መስራት እፈልጋለሁ በዚህ ጉዳይ ላይ አንላቀቅም። ምክንያቱም ቤቴ ሲፈርስ ዝም ብያ ላይ ይሄ ነው ማለት እንፈልገው። በዚሁ አጋጣሚ እንዳንቺ አይነት እድል ላገኙ ሰዎች ዶንኪቲው ያው በእሸቱ አማካኝነት ላገዛቸው ሚዲያው ያው የእሸቱ ነው ስሙ ነው የሱ ለሁሉም ሰው ለቤተ ክርስቲያንም ለመስጊድም ለኦርቶዶክሳውያንም ለሙስሊሙም ለሁሉም ማህበረሰብ የሚሰራ ሚዲያ ነው በእሸቱ አማካኝነት የተቋቋመ። ስለዚህ ይሄን እድል ላገኙ ሰዎች በዚሁ አጋጣሚ እንዳንቺ እድሉ ለደረሳቸው ከውድቀታቸው ለተነሱ በዚህ ሚዲያ እንዲሁም ደግሞ ለእሸቱ ለራሱ በዚሁ አጋጣሚ ክፉም የትችት አንዳንድ ቪዲዮ እሸቱ የሚሰራው በኮሚሽን ነው በፐርሰንት ነው ክፍያ ተቀብሎ ነው ከገዳማት ከሃይማኖት ተቋማት ከግለሰቦች ብለውም ደግሞ በሌላ ሳይድ ቪዲዮ ለሚሰሩ እንደዚህ አይነት አሁን በዚህ ሰዓት ይሄንንም የማይደግፉ ሰዎች አሉና እድሉን እንዳንቺ ላገኙ ሰዎችና እንደው አጠቃላይ የመጨረሻ መልእክትሽ ምንድነው? እንቅፋት አይጠፋም። በዚህ ቪዲዮ ላይ ምናየው ይሆናል ኮሜንት ላይም ይኖራል ብዙ ነገሮች እናያለን። ልል የምችለው ነገር መጥፎ ህልማ ያለው ተብለት ተታታኝ አታድርም አይደለ? እኔ ልል የምችለው ነገር በጎ ስራ ይሰራላችሁ በብዙ ነገር እናቴ ብሎ በብዙ ነገር እህቴ ብሎ በብዙ ነገር ልጄ ብሎ በብዙ ነገር ወንድሜ ብሎ ያነሳችሁ በዶንኪ ዩቲዩብ ስም ተጠርታችሁ በብዙ ነገራችሁ ቪዲዮ ያላችሁ ሰዎች ለዚህ ቪዲዮ ለእሺ ለለቀቀው ቪዲዮ ለሁሉ ነገር ድምጽ ልትሆኑት ይገባል። ምክንያቱም እሺ ከኔ በላይ ማን ይወቀው? ኮሚሽን ተቀበለ እንደዚህ ተቀበለ ነው የሚሉት። ከኔ በላይ ማን ይወቀው? እኔ እኮ እንዲህ እጁ ላይ ነበርኩ ሰው ነኝ። ከኔ በላይ ማን ይወቀው? ምንም ነገር የምትሉት ሐሰት ነው። ሐሰት ውሸት ሐሰት ነው። ሐሰት ደግሞ የነገ ህይወታችሁ የሰማይ ቤታችሁ በውሸት እየገነባችሁ ባታበላሹ ለአንድ ቪዲዮ ወይ ደግሞ የሆነ ጥቅም እናገኛለን ኦር ደግሞ ሰው እንጥላለን ብላችሁ ራሳችሁ መውደቅ እንዳለ ያሰባችሁ ማለት ፈልጋለሁ። ለሰዎች አንድ ነገር ስንጎነጉን የራሳችንም አንድ ሰው እንዲብለ ስትል ሶስት ወደ ራስህ ነው አይደለ? አንድ ሰው ጥላለው ስትል ራስህ መውደቅ እንዳለ ያሰብክ አንድ ነገር ስትሰራ እና ይሄ ነው ማለት እንፈልጋለሁ። እና እሺ በምንም ነገር ላይ በመጥፎ ነገር ሊጠራም አይችልም አይጠራምም ወደፊትም እኔ ምስክር ነኝ። ወርቆ የሚያቀው ነው ተነስተ ሰው ዛሬ ላይ መንገድ ላይ ወርቆ ውሃ ሰሰጠው እንዴት ነው የሚያመሰግነው? አንድ ውሃ ቀጥታ ሰጠው ወር ደግሞ የሆነ ትንሽ እንዴት ነው የሚያመሰግነው? የዚህ ያህል እንኳን ምስጋና ያልሰጠው ሰው ዛሬ ላይ ኮሚሽን ይቀበላል ዛሬ ላይ እንዲያረጋል ነው ወይ? አልቀበለውም። በኔ በኩል አልቀበለውም ስለማያደርገው ኢቭን እንኳን ምን ይለኝ ነበር ስራ ያኔ ብር ሰጥቶኝ ትስል ምን ላይ ነው ያለሽው? ከኛ ጋር ስሪ እንደዚህ አረግልሻለሁኝ ወይ ደግሞ ነገር አዘጋጀኛ እንድረከብሻለን ይሁን እንዳትወርቂ አገሪቷን አለመርሻት ማነው በቅርብ ደረጃ አንድ ሰው እኮ በቃ አንዴ አምጥቶኛል አንዴ ለኢታንትን ብሎኛል መተው ይችላል እኮ አይደለ? ብቻ የሆነ ነገር ይዤ ከወጣው ስለሰው መጥፎ ነገር ይዤ ከወጣሁኝ ሊከላከል ይችላል እንጂ በተረፈ ዶንት ኬር አይመለከተውም። ግን እንዳልወርቅ አይደለም እሱ ሚስቱ ጭምር በምክር የሚያግዙ ሰዎች ነበሩ። ታዲያ እነዚህ ሰዎች እንዴት ነው ክፉ ናቸው ሊባሉ የሚችሉት? አንድ ሰው እኮ አምጥቶ ሲጥልህ አንድ ሰው እንትን ሲልህ ነው። እኔ አምጥቶ አልጣሉኝም። ጀርባዬ ሲከታተሉ ነበር። ገብቶሃል? ካንተ ጋር የሰራነው ቪዲዮ ሜቢ ሳያዩት አይቀርም። ታዲያ ለዚህ ሰው እንዴት ነው ክፉ ነገር ቢታሰብ የሚችለው? እና እኔ ክፉ ለምትሰሩት ልቦና ይስጣችሁ። ክፉ ለምታስቡበት መልካም ነገር ብታስቡበት ወደፊት የሰማይ ቤታችሁን ታስተካክላላችሁ። በአለምም ያላችሁ መንገዳችሁ እየቀና የተሳካ ነው የሚሆነው ማለት ፈልጋለሁኝ። ክፉ ነገሩን ከአይምሯችሁ አውጡ። ሜምበር ማድረግ የምትችሉ ሁላችሁ የገባችሁ ሜምበር አድርጉለት። እኔም አልችልም አሁን ወንድሜ ያሳየኛል ሜምበር አድርጌ እወጣለሁኝ አለሁ ሁሉ ነገር ላይ ወንድሜ አትወርቅም። ገብርኤል ካንተ ጋር ነው ኪድዬ ካንተ ጋር ናት ማለት እንፈልገው። እሺ የዛሬ እንግዲህ ስለነበርሽ አመሰግናለሁ። እንግዲህ እኔም የተደረገልኝን ነገር ማቀውን ሀቅ እናገራለሁ ብለሽ ነው ጊዜሽን መስዋዕት አድርገሽ የመጣሽው። ይሄ ወቅታዊና በዚህ ሰዓት የሱን ጥሪ ተቀብለሽ የተደረገልሽን ነገር በመናገርሽ የሰብአዊነት ግዴታሽን እንደመወጣት ነው መቆጥረው ለኔ። ምክንያቱም ቀን ያስጎነብሳል እግዚአብሔር ያነሳል ነውና
ሁላችንም ለወደቀ ግንድ ምሳር ይበዛዋል ይላሉ አባቶች። ያገኘው ሁሉ ስለሚመታው አሁን እንደዛ አይነት ሁኔታ ነው የተከፈተበት። እኔም በዛው አጋጣሚ ላይቭ ላይ በነበራቸው ፕሮግራም ደውዬ የራሴን አስተያየት ሰጥቻለሁ። እንግዲህ ለክፉዎችም ለሁላችንም ደጎች ስላልሆንን እግዚአብሔር ልቦና ይስጠን፣ ሰው ላይ ከመፍረድ ያድነን። ያው አንቺም ደግሞ እኔ እውነት ለመናገር ከዚህ በፊት አንቺ መተሽ እኔ ጋር እንግዳ ስትሆኚ ለምን በእንደዛ አይነት መልክ እኔ ጋር መጣ መቅረብ ፈለገች? ወደ እሸቱ ጋር ሄዳ ወደ ክርስትና እምነት መምጣት መፈለጓን እንዴት ለሱ አልነገረችውም? ወይስ ሄዳ ቀረጻውን እዛ ላይ ለምን አላደረገችም? በቃ በአንድ ነገር የተከፋችበት ነገር አለ ብዬ ነበር ያሰብኩት የዛ ጊዜ። እንግዲህ ዛሬ ደግሞ ያው ጥሪ በተደረገልሽ ጊዜ ይሄንን ድምጽ ማሰማትሽ ላንቺ ኃላፊነትሽን ተወጥተሻል ማለት ነው። እንግዲህ እግዚአብሔር ከሁላችን ጋር ይሁን። የዛሬ እንግዲህ ስለነበርሽ አመሰግናለሁ። እኔም አመሰግናለሁ። አክብረ ስለጠራኸኝ አመሰግናለሁኝ። አሁንም ቢሆን እመቤቴ ማርያም ካንተ ጋር ትሁን፣ ኪዳነ ምሕረት ካንተ ጋር ትሁን፣ ገብርኤል ካንተ ጋር ይሁን ማለት ፈልጋለሁኝ። የሚጠበቅብኝ ነገር ላይ አሁንም አለሁ በቃ ማለት ፈልጋለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከእህታችን ህይወት ጋር የነበረን ቆይታ ይሄን ይመስል ነበረ። እህታችን ህይወት በቆይታችን እሸቱ መለሰ ዶንኪ ቲዩብ ከዱባይ ጀምሮ የነበረባትን የመታከሚያ ከግለሰብ የተበደረችውን ዕዳ፣ የአይሮፕላን ትኬት፣ የአንድ ዓመት የቤት ኪራይ፣ የቤት ዕቃዋን ሙሉ ፈርኒቸርና ቴሌቪዥን፣ የተለያዩ የቤት ቁሳቁሶችን በማሟላት እንዲሁም ኢትዮጵያ ከገባች በኋላ ትሪትመንት በማድረግ በመከታተል ከነ ባለቤቱና ከነ ክሩ ጭምር ከነ ስራ ባልደረቦቹ ጭምር ያደረገላትን በጎ ነገር ገልጻለች። ድምጿን በዚህ በኩል አሰምታለች። እንግዲህ ወንድማችን እሸቱ ዛሬ እህታችን የተናገረችው የተደረገላትን ያደረክላትን ነው። መልካም ስራህን ሁሉም ሰዎች እንደዚህ ስለሚገልጹት እግዚአብሔር ካንተ ጋር ይሁን ማለት እፈልጋለሁ። በዚሁ አጋጣሚ ተንገዳገድክ እንጂ አትወድቅም። እግዚአብሔር አምላክ ደግሞ እነዚህን ነገሮች ወደ አንተ ሲያመጣ አንተ ምን ያክል ጠንካራ እንደሆንክ ለመፈተን ስለሆነ ይሄንን ለበጎ ነው ብለህ እንደ ጻድቁ ኢዮብ መቀበል ይኖርብሃል። እኔም በዚሁ አጋጣሚ የተሰማኝን ሐዘን እንዲሁም ደግሞ ለአንተ ማጽናኛ የሚሆን መልካም ምኞቴን መግለጽ እፈልጋለሁ። አድማጭ ተመልካቾቻችን ዘር የማይለይ ቋንቋ የማይለይ ብሔር የማይለይ ሁሉን አቅፎ የሚሰራ ሚዲያ ነገም በእኛ ላይ ይደርሳልና እንደዚህ አይነት ዘመቻ የሚዲያ ባለሙያዎችም ሌሎቻችሁም በማታውቁት ነገር እጃችሁን አንስታችሁ ሰው ላይ ጣታችሁን የምትቀስሩ አትፍረድ ይፈረድብሃል ነውና ብንችል መልካም ነገር ብንናገር ባንችል ደግሞ ምንም ነገር ከመናገር ተቆጥበን ዝም ብንል መልካም ነው እላለሁ። ስለነበረን ቆይታ ስለማይነገር ስጦታው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አድማጭ ተመልካቾቼ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። አሜን።